አሁን የመጣሁት ለምንድን ነው? ለቅሬታ። ቅሬታው ደግሞ ለአላፋት አዘጋጅ ዛሬ የአላፋት ዝማሬ እንደሆነ የታወቀ ነው እና በጣም በቃ እግዚአብሔርን ከሚባለው በላይ ተናድጄ ተበሳጭቼ ነው የመጣሁት። እሺ ጋይስ እኔ አሁን እመዳችሁ በቃ በአላፋት ዝማሬ ላይ የተሰማኝን ንዴትና ብስጭት ነው ልገልጽላችሁ ፈልገው ለሚመለከተው አካል January and it's Christmas Day in Ethiopia, and here in Addis Ababa is where Orthodox Christians celebrate it together. ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ በድጋሚ ተገናኝተናል ከገና በዓል አልወጣንምና እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ በያላችሁበት ቦታ ሁሉ ገናን በደማቅ ሁኔታ እንዳከበራችሁ ተስፋ አድርጋለሁ እንግዲህ የዛሬ ደግሞ ጉዳያችን የሚሆነው በዚሁ በአላፋት ዝማሬ ዙሪያ የተነሱ ሐሳቦች አሉ ከበዓሉ በኋላ ከዝማሬው በኋላ እነሱን ሐሳቦች እናነሳለን በዋነኝነት አስቀጥለን ደግሞ የኢትዮጵያ ጀንደርባው ትውልድ ያወጣው መግለጫ አለና እሱን ወደናንተ የማደርስ ነው የሚሆነው አስቀድሞ እንደምታውቁት የተለያዩ ግለሰቦች በአገር ውስጥም በውጭም ያሉ ለቤተክርስቲያን ቀናይነን የሚሉ ሰዎች የአላፋት ዝማሬን በመተቸት ሐሳቡን በማጣጣል የተለያዩ ጉዳዮችን በማንሳት ከዚህ ቀደም እንደነገርኳችሁ ኢማውስ ፕሬስ የተባሉ የዩቲዩብ ቻናል አዘጋጆችም ደግሞ ተጠር ያለ ጉዳዮችን በማንሳት የተለያዩ ሐሳቦችን አንስተው ነበርና እነሱን ሐሳቦችና በእለቱ በአላፋት ዝማሬ በተካሄደበት ጊዜ በመስቀል አደባባይ የተፈጠረውን ነገር ደግሞ በመያዝ እነዚህን ሐሳቦች በመጭመቅ ይመስለኛል ውይይት በማድረግ ሌላ ሐሳብ ወይም ሌላ በዓሉን የምናከብርበት መንገድ ይዘን መተናል ብለው ሐሳብ መግለጫ አወጥተዋልና እሱን ለናንተ የማደርስ ነው የሚሆነው አስቀድሞ ግን ቪዲዮችን እናያለን እስቲ እንመልከት ቪዲዮችን እነዚህ ቪዲዮች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው እንኳን በመንወዳት ቀርቶ ማለት በጣም የምታስፈራ ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ እንደ ኢትዮጵያ ክፉይን ከፍጻሜን ያሳምርልን መምራችን እንዲያቆም ሄኖክ ኃይሌ እንግዲህ እንዳለው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ነገር የሚያምርባት በነገራችሁ ላይ ውበቷን ገና አልታየም ገና አልተገለጸምና በጣም ጥልቅ የሆነ ውበት ያላት በዘመናት ሂደት ውስጥ እንግዲህ ብዙ ነገሮችን ያሳለፈች ቤተክርስቲያናችን ናትና ከዚህ በላይ የሚገባት ቤተክርስቲያን ናት ከዚህ በላይ አሁን ይሄ ህዝብ በአላፋት ዝማሬ የተገኘው ህዝብ በቂው አይደለም ከዚህ በላይ ነው ህዝብ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ህዝብ መያዝ ቢችል በደንብ አርጎ አጠናክሮ በማህበራት ሰንበት ቤቶችን ቤተክርስቲያን በደንብ አርጋ ትይዛቸው ህዝቡን ከዚህ በላይ መጉላት የሚችል ውበት ድምቀት ያላት ቤተክርስቲያን ናትና እንግዲህ ይህንን ጉባኤ አዘጋጁም ወንድሞቻችን ቃሉት ያሰማልን እግዚአብሔር ያገልግል ዘመናችሁን ይባርክልን እንላለን ከዚህ ቀጥሎ ደግሞ አንድ የውጭ ዜጋ የሱን ቪዲዮ እናያለን በዚህ በአላፋት ዝማሬ ላይ ተገኝቶ እሱን እንመልከት Today is the 7th of January and it's Christmas Day in Ethiopia. And here in Addis Ababa is where Orthodox Christians celebrate it together. Even surrounded by the city's buildings and all the people, it feels like being inside one huge church. It's a really special moment. Merry Christmas, everybody. በጋራ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች በጋራ የሚያከብሩት በዓል ነው እያለን ነው ከዛ ቀጥሎ ግን በአላፋት ዝማሬ ከተደረገ ካለቀ በኋላ እንዳልኳችሁ በትላንትናው መርሃ ግብር 3 ሰዓት ነበር ያለቀውና አላፋት ዝማሬ ከዛ በኋላ ምእመኑ ወደ የቤቱ ሲሄድ ያደረገው እየዘመረ ነበር ሲሄድ ነበርና አንድ ቪዲዮ ላሳያችሁ እስቲ
እንግዲህ በአራቱም አቅጣጫ የተለያዩ ወጣቶች ምዕመናን ወደ መስቀል አደባባይ ስለሄዱ ሲመለሱ ደግሞ ትራንስፖርት የማይገኝባቸው ቦታዎች ነበሩና እንደውም እስከ መገናኛ በእግር እንደተሄደ ከዛም ወደ ተለያዩ አቅጣጫዎች በእግራቸው በረጅም ርቀቶችን እንደተጓዙ ነው የሰማነው። ከያሉበት አካባቢ ደግሞ ኮንትራት ይዘው በጉዞ መልክ ስምሪቶች ባዘጋጁት የጉዞ መልክ ወደዛ ሄዱ ደግሞ በየሃይገር እና በተዘጋጀው መኪና ወደ የቦታቸው ሄደዋል። ይቻል የበረታ ቅዳሴ ያስቀድሷል። አብዛኛው ህዝብ ግን ያስቀደሰ አይመስለኝም። ምክንያቱም አንደኛ ይድካም አለው። 3 ሰዓት ነው ያለቀው ቤት እስኪገባ ረጅም ሰዓታት ይፈጃልና 5-6 ሰዓት ድረስ። ከዛ በኋላ ደግሞ ያው ቅዳሴ ላይ ደግሞ ዝም ብላችሁ አትገቡም። ረጅም ሰዓት በድካም ስለነበሩ የግድ ንጽህና መጠበቅ ይጠበቅበታልና ስለዚህ ለዛኛው ለማታው ለሌሊት ቅዳሴ ብዙ ህዝብ የደረሰ አይመስለኝም። ይህንን ታሳቢ ማድረግ አንድ ውሳኔ ወስነዋል። ግን አስቀድመው አሁን አላፋት ዝማሬ ላይ ልንሄድ ስንል አጋጠመን ያሉ ሰዎች እንደዚህ አጋጠመን እንዲሆንን እንዲተፈጠረብን ያሉ ወንድም እህቶች አሉ። እስቲ እነሱን እንስማቸውና ይህ የነሱ ንግግር ነገ ከነገ ወዲያ እንዴት ክብረ በዓሉ መደረግ እንዳለበት እንዴት ጉዳዮችን ሶልቭ ማድረግ እንደሚጠበቅ የሚያስተምር የሚያስገነዝብ ይመስለኛል። እንስማቸው እስቲ። እሺ ጋይስ እኔ አሁን እምላችሁ በቃ በአላፋት ዝማሬ ላይ የተሰማኝን ንዴትና ብስጭት ነው ልገልጽላችሁ ፈልገው። ለሚመለከተው አካል ኮፒ ሼር ያረጋችሁ አዳርሱት እና መልስ ፈልጋለሁ። ለምን እንደሆነ ማወቅ ፈልጋለሁ እና በጣም ተናድጃለሁ። ባይዘው ፋሚሊ በቃ ከምላችሁ በላይ ባለው ሲቹዌሽን የተነሳ ትራንስፖርት ዝግ ነው እና ካለውበት ከሰፈሬ ጀምሬ መስቀል አደባባይ ድረስ ሄድኩኝ በእግሬ ማለት። ከሄድኩ በኋላ ምን ተፈጠረ? ህዝባዊ ፖሊሶች አሉና ፍተሻ የሚያደርጉ ፈተሹን እኔ ብቻ ሳይሆን ፈተሹን አለፍን ሄድን። ከዛ በኋላ ትንሽ ከሄድን በኋላ ፌደራሎች አሉ ፍተሻ፣ ሁለተኛ ፍተሻው ባይዘው ምንም አይነት ኮምፕሌን የለኝ። ከፌደራሎቹ በኋላ ፍተሻ ያደረጉልንና ውስጥ ላይ ቲሸርት አዩ ቦዲ ምናምን ለብሳሉ ብለው አዩ ምናምን ኦሬዲ ምንም አለፍኩት ምናምን ሁሉም ሰው እንደዛ ነው። እዛ ዝቅ ብሎ ሲያዩ ሱሪ ሲያዩ እኔ የለበስኩት ድንገት እንደ እንትኑ ጥቁር ሱሪ ነው የለበስኩት። ላይ የለበስኩት ነጭ ነው የለበስኩት፣ ታች ጥቁር ነው የለበስኩት። ሌሎችም እንደዚሁ ማለት። ከዛ ጥቁር የለበሳችሁ ተመለሱ። ሲገርም ጥቁር የለበሳችሁ ተመለሱ፣ ነጭና እሌት የሆነ ልብስ የለበሳችሁ ግቡ አሉ። ከዛ በቃ እኔ ለምን እንደሆነ አላውቅም። በቃ ይሄን እንድታስረዱ ይፈልጋሉ። ፕሮግራሙን ያዘጋጃችሁት ሰዎች ለምንድን ነው ሰው እንዳቆ መኖር አይችልም እንዴ? እኔ ምንም የገባኝ ነገር አይደለም። አስረዱ በቃ ኮፒ ሊንክ እያረጋችሁ ሼር በተለይ ሼር አድርጉላችሁ። ቤት እያረጋችሁ ስሩበት እስኪ። እሺ በዚህ እንደዚሁ ሐሳብ እንደዚሁ ጉዳይ ያጋጠማት እህት አለች ደግሞ እሷን ደግሞ እንስማት። ሰላም እንዴት ናችሁ? ያው ዛሬ የአላፋት ዝማሬ እንደሆነ የታወቀ ነው እና በጣም በቃ እግዚአብሔርን ከሚባለው በላይ ተናድጄ ተበሳጭቼ ነው የመጣሁት። ያው አጋጣሚ ስራ ነው ያልኩትና ከዛ ስራዬን ስጨርስ ኦልሬዲ ወደ 10 ሰዓት ተኩል ምናምን ጨረስኩኝ ስራዬን። ከዛ ለባብሼ ምናምን ያው ልብስ ይዤ ነበር። ያው ከኔ ስራ ጋር ነጭ ልብስ ስለማይሄድ ልብሴን ይዤ ነበር። ልብሴን ቀይሬ ሀገር ሰላም ነው ብዬ ከዛ ወጣው ማለት ነው ከስራ። ከዛ ከስራ ወጥቼ ያው መንገድ ዝግ ነው። ከኔ የምሰራው 22 ወደ ዘሪሁን አካባቢ ነው። የተወሰነችው መንገድ በትራንስፖርት አድርጌ የተወሰነውን በእግር ከዛ እስጢፋኖስ ጋር ስንደርስ ፍተሻ አለ። ተፈተሽን፣ አንድ ፍተሻ አለፍን። ከዛ ትንሽ እንዳለፍን ወደ ሀያት ሪጀንሲ አካባቢ ደግሞ ሌላ ፍተሻ አለ። ከዛ በሚገርማችሁ ሁኔታ እንዴት መሰላችሁ? ያው እንግዲህ እንደዚህ ነው የለበስኩት፣ ነጭ በነጭ ነው የለበስኩት። ያው ስራቱን ያማክላል። ከዛ በዚህ ደግሞ ከስራ የቀየርኩትን ልብስ ይዣለሁ። ያው ወደ ቤት ስመጣ ማለት ነው። ያው እኔ እንደዚህ ይፈጠራል ምናምን ብዬ ኢማጂን አላደረኩም። ከዛ ስትፈትሸው የለበስኩት ልብስ ጥቁር ነበረ። ጥቁር ልብሱን አወጣችሁ። ጣይዋ ልጅና ምንድነው የምጠላው አልኳት። ይዞ መግባት አይቻልም እንዴ እኮ ምክንያቱ ምንድነው? እኔ ከስራ ነው የመጣሁት፣ ልብሴን ቀይሬ ነው የመጣሁት። ይሄው የለበስኩት ደግሞ እንደዚህ ነው። አይቻልም፣ እንደዚህ የሚባል ነገር አይሰራም። ምንድነው ያለችኝ?
እኮ ምክንያትሽን አንደኛ በቂ ምክንያት የላቸውም። እሺ ምክንያት ንገረኝ ማለት እንትንም ያው የዛው ያ ሁሉ በሚገርማችሁ ሁኔታ እግዚአብሔርን የአገር ልብስ ነው የተጣለው። የአገር ልብስ በቃ ተጥሎ በየሜዳው ልብስ እንደዚህ ተጥሎ በጣም ነው ብዙ ያለውና ያው አንቺ ከማን የተለየሽ ነሽ? ያው ልሽ እዛ ጋር የተጣለው ምናምን አላለች እንዴ? ለምን እጥላለሁ እመለሳለሁ ወደ ቤቴ? ለምን ምክንያቱን ንገረኝ። በጥቁር ልብስ አንቺ ምን እንደሆንሽ ምን እናውቃለን? እዛ ገብተሽ ምን እንደምታደርጊ እንዴ? የሰው ልጅ ክፋት ካሰበ እስቲ እግዚአብሔርን ኢማጂን አድርጉ። የሰው ልጅ ክፋት ካሰበ ጥቁር ለብሶ ለምን ይገባል? ምንም ያስገባው ነገር የለም። እንደዚሁም ለብሶ ተንኮል መስራት ይቻላል እኮ የሰው ልጅ ክፋት ካሰበ። ሲጀመርም ክፋት የምናሳስበውም ሰዎችን እኛ ነን። ሃይማኖት ሌላ ነገር እኔ አላውቅም። እኔ እንዴት ኢማጂን እንዳደረጉት አላውቅም። ኢቭን እሺ እኔ ይዤ ነው በቃ ይዞ መግባት አይቻልም። ኦኬ እሺ ይዤ ነው በቃ ልክ አይደለም። ከስራ ደግሞ ይመጣሉና ከላይ ጥቁር ከስር ነጭም አይደለም ቱታ ነገር ነው። ግን እናንተም አትገቡም ተመለሱ እንዴ? ለምንድነው በልብስ መስፈርት የሚወጣለት? ያለው አለ የሌለው አለ። ከስራ የሚወጣ አለ። ይሄ ፕሮግራም እንዳያመልጠው ለማየት የሚጓጓ አለ። የፕሮግራሙ ድባብ በጣም የሚያስደስተው አለ። እኔ እግዚአብሔርን ነው የምለው በጣም ያፈርኩበትና ያሳዘነኝ ቀን ቢሆን ዛሬ ነው። በቃ ለምንድነው የሰው ልጅ በልብሱ የሚገመተው? ለምን? እና እኔ አላውቅም ብቻ በቂ ምክንያት የላቸውም። እኔ ያሳዝናል ብቻ ስርዓታችን ልክ አይደለም። ይሄ የሃይማኖታችን ስርዓት አይደለም እንዴ? ምንም ኩትት ብሎ የሚመጣም እኮ ምስኪን አለ እቺ ፕሮግራም ማየት የሚፈልግ ሰው። እግዚአብሔርን በጣም ነው ያፈርኩት እንዴ። ሰው ከስራ መጥቶ ማክበር ማይችልም ማለት እኮ ነው በእናንተ ስታንዳርድ። ግዴታ የሆነ አንድ ሰንበዲ ቤቱ ሄዶ ልብሱን ቀይሮ የሚይዘውን እቃ ማስቀመጥ የማይችልበት ቦታ ሊሆን ይችላል አስቀምጦ መምጣት አለበት ነው የእናንተ። እንደዚህ አይነት ደግሞ ሃይማኖትም አያስተምርምም። እኔም አይቼም አላቅምም። በኦርቶዶክስም እኔ ብቻ ልቦና ይስጣችሁና አዘጋጆቹ ራሱ ኢቭል ልክ አይደላችሁም። በቃ እኔ ከሰው ጋር ሲከራከርበት የነበረ እንትን ነበረ። ግን ሰው አንዳንዴ ኮምፕሌን የሚያደርገው ወዶ አይደለም ያልኩትና እንግዲህ እነዚህ ሀሳቦች በብዙ ነገር በብዙ መንገድ ይተረጎማሉ። ግን ማድረግ የሚቻልባቸው መንገዶች ነበሩ። አንዳንድ ጊዜ በጣም ፍሌክሲብል መሆን ቢቻልና እንደዚህ አይነት ሰዎች እዛ ላይ መግባት ቢችሉ። በእርግጥ ከባድ ነው። ሌላ ዓላማም ያለው ሰው ሊኖር ይችላል ላይኖር ይችላል። ግን ሰው እንዴት አድርጎ ደግሞ ይህንን ፕሮግራም ይህንን የዝማሬ መርሃ ግብር መሳተፍ እንደሚፈልግ እናውቃለን። እና ያንን ነገር ታሳቢ ማድረግ ሰው እንደ አቅሙ እዚህ ቦታ ላይ እንዲገባ። አሁን ለምሳሌ ቤተክርስቲያናችን ቅዱስ ቁርባን ለመቀበል የሚፈልግ ሰው ነጭ ቢለብስ ይመከራል። ነጭ ልበስ የሚል ግን ሕግ የለም። ነጭ ካለበሰ አንተ ከቁርባን አይገባህም ብሎ የሚመልሰው አካል የሚመልሰው ግለሰብ የለም። እሱ እንደ አቅሙ እንዳለችው ሳንቲም ጉዳዩን ልብስ ሊያደርግ ይችላል። ከሌለው ደግሞ ያለውን ግን ማጠብና በንጽህና ለብሶ መግባት ወደ ቅዱስ ቁርባን መድረስ መቅረብ ይጠበቅበታል። ይታመናል እንጂ የልብስ መስፈርት አይወጣለትም እንደዚህ አይነት ሰው ማለት ነው። ይሄንም ጉባኤ እንደዛ ነበር መሆን የነበረበት። የልብሱ መስፈርት ቀርቶ ነጭ ብትለብሱ ይመከራል በዚህ ምክንያት ግን አስገዳጅ አይደለም መባል አለበት። ሌላ ዓላማ ይኖራል አይኖረው እሱ የሌላ ዓላማ ይዞ የሚመጣው ሰው ነጭ ከለበሰውና ከጉባኤው ሐሳብ አይበልጥም። ያኛው ዶሚኔት እንደሚያደርገው ግልጽ ነው። በጣም ብዙ ሺህ ህዝብ ነው ያለው። በጣም ብዙ ሺህ ህዝብ ነው የተገኘው። ስለዚህ ሌላ ዓላማ ይዞ የሚመጣው ሰው ምንም ያን ያህል ተጽዕኖ የሚፈጥር ያን ያህል ለውጥ የሚያደርግ ነገር የለውምና በማቻቻልና እንትን በማለት ነው። አሁን እንዳለችው ከሆነ ብዙ ሰው ከተመለሰ በዚህ ጉዳይ ልብስ ጥሎ ከገባ ይሄ በጣም ከባድ ነው የሚሆን ይመስለኝና ይሄ መታየት ቢችል ለማለት ነው። እንደዚህ አይነት ሰዎች እንግዲህ ምናልባት የጸጥታ አካላት የተነገራቸው ይሄን አድርጎ የተባሉት ስለሆነ እነሱ ጋር የሚፈረድባቸው ነገር የለም። የበለጠ ከአዘጋጆቹ ጋር ያለው ሐሳብ ይመስለኛል።
እነሱ ቀጣይ አላፋት ዝማሬ በሚደረግበት ጊዜ እንደዚህ አይነት ተጽዕኖዎች ሰዎች ላይ እንዳይፈጠር ጥንቃቄ ቢደረግ እቺ ልጅ ባትመለስ ነው ደስ የሚለኝ። ባትመለስ ብትሳተፍ ነው ፈቃዳችንና እንደዛ ቢሆን ለማለት ነው። አንድ ቪዲዮ እኔና መግለጫውን እንሰማለን። እሺ አሁን የመጣሁት ለምንድን ነው? ለቅሬታ። ቅሬታው ደግሞ ለአላፋት አዘጋጅ ምንድን ነው? መጀመሪያ መግለጫ አውጥታችኋል አይደል? አንድ ሰዓት ያልቃል ከምሽቱ አላችሁ፣ 9 ሰዓት ይጀምራል አላችሁ። እሺ እንደተባለው 9 ሰዓት ምናምን ጀምሮ ሊሆን ይችላል። ግን አንድ ሰዓት ለምንድን ነው የማያልቀው? አሁን ይህ ቪዲዮ ስሰራ 2 ሰዓት ከምሽቱ ይኸው እንደምታዩት ነው። ከጀርባ ቀጥታ ስርጭት ከመስቀል አደባባይ አላለቅም እንዴ? እኛ ያሌለው ሰዎች ምን እንሆንላችሁ? ምን ማለት ነው? በሰዓታችሁ አትጨርሱም እንደ አንድ ሰዓት ላይ ቢያልቅ እኮ ቢያንስ እንረጋጋለን እንዴ? ሙሉ አዳራችን ይበጥበጥ እንዴ? ለምንድን ነው እስካሁን ሰዓት የማያልቀው? ጭራሽ እንደ አዲስ ነው እየቀጠለ ያለው ነገሩን። አንደኛችን ሊነጋ ከሆነ ታነጉት ከሆነ የምሽት እንችላለን። ቀን ስራ ስለነበርን የቀረነው ከምሽት በኋላ መምጣት ስለምንችል ወይ እንምጣ ንገሩ እንዴ? ጨርሱት እንጂ ምን ማለት ነው እስካሁን ሰዓት? ቴንክ ዩ ይሄን ለመናገር ነው የመጣሁት። አንዳንድ ኮምፕሌኖች ምናልባት ጉዳዩን አስመልክቶ ቫይራል ለመውጣት ለመታወቅ የሚጠሩ ሰዎች እንዳሉ እናስባለን። እቺም ልጅ እንደዛ ይመስለኛል። እየተካሄደ ያለ ነው ቀርጻ የለቀቀችው ቪዲዮን እየተካሄደ ጉባኤው ሳያልቅ ማለት ነው። ምን ጉዳይ ባገን ይሻላል የሚል ሀሳብ እንዳሰበች ይገባኛል። አስባለሁ እንደዛ ነው የሚመስለውም ደግሞ የሆነ ሆኖ ግን ጉባኤው በሰዓት ቢያልቅ ኖሮ ጥሩ ነበር። ትላንትም ብለናል እኛ በሰዓት አልቆ ሰው ወደ የቤቱ ቢሄድ ጥሩ ነበረ። ግን ያው አጋጣሚ ደግሞ እንደዚህ አይነት ነገር ያጋጥማል። አንዳንድ ጊዜ እዚህ መድረኮች ሲዘጋጁ ከቁጥጥራችሁ ውጭ ይሆናል። የሚጠበቅ ሰው ላረፍት ይችላል። ያ ሰው የግድ መገኘት ሊጠበቅበት ይችላል። የሚናገር ሰው ደግሞ ነገር ሊያረዝም ይችላል። ያው ሰው ነው የሰው የሚሰራው ስራ ስለሆነ እዛ ጋር ያለው ደግሞ ወይ የሆነ ነገሩ እምቢ ሊል ይችላል ምናምንና ያጋጥማልና እኔ አሁን በሙያዬ ካሜራማን ነኝና በዚህ ስራዬ ላይ የተለያዩ ላይቭ ፕሮግራሞችን ስናደርግ ፕሮግራሙ ሊጀመር ሲል የሆነ ጉዳይ በቃ ይቆማል። የሆነ ነገሩ እምቢ ይላል። በቃ በጣም ያለ እንግዲህ መጀመሪያ ሞክራችሁ ያለቀ ነገር ማለት ነው። ከዛ በኋላ ያን ፊክስ ማድረግ ሊጠበቅ ይችላል። በዛ ምክንያት የሆነች ደቂቃዎች ይሸራርፋሉና ያጋጥማል። እንደዛ አጋጥሟችኋል ብለን በቅንነት እናልፈዋለን። ለምን? ጉባኤው የፈጠረው ተጽዕኖ ስለሚያመዝንና ቤተክርስቲያንን ያከበረበት መንገድ ስለሚጎላ እሱን ታሳቢ በማድረግ ሌላውን ነገር አናየውም፣ አንመለከተውም ማለት ነው። ይሄ ማለት ጭራሽ እንትን እንለዋለን ለማለት ፈልጌ ሳይሆን ያኛው ይጎላብናል፣ ያከበረው ነገር ይገንብናልና በዛ ምክንያት እንደዚህ አይነት ጥቅቅን ጉዳዮችን ችላ ብለን የሚያጋጥም ነው በሚል እናልፈዋለን። በመቀጠል የኢትዮጵያው ጃንደረባው ትውልድ በጃንደረባው ሚዲያ ላይ ያቀረበው ሐሳብ አለ። እሱን እንደ መግለጫ ወደ እናንተ ለማድረስ እሞክራለሁ። የአላፋት ዝማሬ ወደ የአላፋት ቅዳሴ ያድግ ነው ብሎ ነው ርዕስ ቢጀምረው ጃንደረባው ሚዲያ ታህሳስ 2018 ዓመተ ምህረት አዲስ አበባ ኢትዮጵያ ይላል። የአላፋት ዝማሬ በዋዜማው ዋዜማ እንዲካሄድ ተወስኗል። የአላፋት ዝማሬ ቀን የአላፋት ቅዳሴ ቀን ይሆናል። የቅዳሴ የተሰጠው ትምህርት አብይ ጾም ላይ ይጀምራል የሚል 3 አንኳር ሐሳቦችን አንስቷል። ሶስተኛው የአላፋት ዝማሬ በመስቀል አደባባይ የተሳካ ሁኔታ ተካሄደ። የጠቅላይ ቤተ ክህነት ስራ አስኪያጅና የሸገር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊና የማህበራት ምዝገባና ክትትል መምሪያ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከቶች ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በተገኙበት በዚህ ዝማሬ ላይ የየመምሪያዎች ኃላፊ፣ የጉባኤ መምህራን፣ የሰባኪያን ዘማሪያን እንዲሁም በመቶ ሺዎች የሚቆጠሩ ምዕመናን ታደመዋል ይላል። እንግዲህ ብፁዕ ቅዱስ አቡነ ጳውሎስ ያልተገኙት በህመም እንደሆነ ይታወቃል፣ እነሱ ባይጠቅሱም። የአላፋት ዝማሬው በጃን እስጢፋኖስ በመሐረና አብ ጸሎት የተጀመረ ሲሆን ጸሎተ ወንጌል ደርሶ የዕለቱ ወንጌል በብፁዕ ስራ አስኪያጁ ተነቦ የሰርክ ኪዳን ደርሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዋና ስራ አስኪያጅ ቀሲስ ዶክተር አካለ ወልድ ተሰማ የተመራው ጉባኤ በብፁዕ አቡነ ዲዮስቆሮስ ቃለ ምዕዳን ተከፍቷል። ብፁዕነታቸው በመልእክታቸው ቅዱስ ቤተክርስቲያናችን ከጥንት ጀምሮ በቅዱስ ያሬድ ዜማ በሊቃውንት ድርሰት
በዓለ ልደትን ከዋዜማው በመነሳት ሌሊቱን በቅኔ ማህሌትና በስርዓተ ቅዳሴ ሐዋርያዊ ትውፊትን ጠብቃ በዝማሬ ስታከብር እኖራለች። ዛሬም እያከበረች ትገኛለች። ይህንኑ ፍጹም መንፈሳዊ የሆነ የተቀደሰ ትውፊት መሰረት በማድረግ በጌታችን ልደት በዓልም ምዕመናን በተለይ ወጣቶች ከመንፈሳዊ ስርዓት ውጭ ባልባሌ ቦታዎች ቀኑንና ሌሊቱን እንዳያሳልፉ መዝሙራትን አጥንተው ከዋክብተ ብሩሃን ሆነው የጌታችን ልደት በምስጋና ለመቀበል መሰባሰባቸው የሚያስመሰግንና በረከትን የሚያሰጥ የተቀደሰ ተግባር ነው ብለዋል። የአእላፋት ዝማሬ መድረክ በጥንታዊ የክብ ቤተክርስቲያን ቅርጽ የተሰራ ሲሆን በደመራ ቦታውም ላይ ደግሞ የቤተልሔም ግርግምን የልደት የብራና ስዕል በማድረግ ምዕመናን ወደ ተወለደበት ስፍራ ላይ ናቸው እንዲመለሱ የሚያደርግ ሆኗል። ምናልባትም የሰሩት ጥንታዊ ቤተክርስቲያን ዲዛይኖች መድረኳ የአራዳ ጊዮርጊስ አራት ፒያሳ የሚገኘው አራዳ ጊዮርጊስ አይነት ከላይ ሲታይ እንደሱ አይነት ነገር ይመስላልና በጣም የሚበረታታ ነው ብለናል ትላንትና። ሶስተኛው የአእላፋት ዝማሬ በብፁዕ ስራ አስኪያጅ አብሳሪነት በይፋ የተከፈተ ሲሆን በጃን እስጢፋኖስ የዲያቆናት ወረብ ተከፍቶ 15 መዝሙራት ተዘምረዋል። በሁለተኛው ዙር ከዲያቆናት መድኃኒነ ተወልደነዋ የሚል ወረብ በማስከተል 15 መዝሙራት ተዘምረዋል። በበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ እንደ ቸርነት ጸሎት ተደርጎ በሰላም ተጠናቋል። የአእላፋት ዝማሬው ላይ የታደሙትን ምዕመናን ቁጥራቸው ከጠበቀው በላይ ቢሆንም የጸጥታ አካላት በላቀና ባስደነቀ ፍጹም ሰላማዊ መንፈሳዊ እርጋታ ወደ የቤታቸው ሄደዋል። በዕለቱም የታደሙት ምዕመናን የጧፍ መባቸውን ለተአካ ነገሥት በዓታ ለማርያም ገዳም ሰጥተዋል። የኢትዮጵያ ጃንደረባ ትውልድ ዘንድሮ በመስቀል አደባባይ ያካሄደውን የአእላፋት ዝማሬ በድህረ ሁነቱ ውይይቱ በጥንቃቄ ገመገመ ሲሆን እግዚአብሔር ቢፈቅድ የአእላፋት ዝማሬን ወደ አእላፋት ማህሌትና የአእላፋት ቅዳሴ ለማሳደግ ሲያስብ የነበረውን ጥረት 2019 ዓ.ም የአእላፋት ዝማሬ ላይ እውን ለማድረግ ሊቃውንተ ቤተክርስቲያንና ብፁዓን አባቶቻችን በማማከር ድምዳሜ ላይ ደርሷል ይላል። የአእላፋት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደመካሄዱ የታየው አዲስ ነገር የአደባባዩ ጠባይ፣ የተሳታፊው ብዛት፣ ሰልፍና ፍተሻው የሚወስደው ታሳቢ ሆኖ ጸሎትና ዝማሬ ብቻ 5 ሰዓታትን የሚወስድ መሆኑን ህዝቡ ከአደባባዩ ለመውጣት የሚፈጅበት ጊዜ ከአክፍሎትና ወደ የአጥቢያው ለመድረስ ከሚደረግ ጉዞ ጋር አዳጋች እንደሚሆን ተስተውሏል። ልክ ነው። እንግዲህ በዚህ ምክንያት ፈቃደ እግዚአብሔር ቢሆን ከቀጣይ ዓመት ጀምሮ የአእላፋት ዝማሬ አንድ ቀን ቀድሞ በዋዜማው ዋዜማ እንደሚደረግና በዋዜማውም ዕለት ደግሞ የአእላፋት ቅዳሴ ዘመቻ እንደሚጀመር ተወስኗል። ይህ መደረጉም ማህሌት የሚቆሙ ምዕመናን ከአእላፋት ማግስት እረፍት አድርገው እንዲቆሙ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርጉም ተሳትፎ በማግስቱ በረራዎች እንዲሄዱ እንዲሁም ዕለትን በቅዳሴው አሳልፈው የማያውቁም በዋዜማው ዝማሬ መንፈሳቸው ለቅዳሴ እንዲዘጋጅና በየአጥቢያው ሄደው እንዲያስቀድስ ያበረታታል። የኢትዮጵያ ጃንደረባ ትውልድ ጃን ቅዳሴ በተሰኘው ፕሮጀክቱ አማካኝነት ቅዳሴ ለማስተማር ትምህርታዊ ቪዲዮ ከመማሪያ ሞጁል ጋር ዝግጅቱን ያጠናቀቀ ሲሆን የአእላፋት ሳምንት አውደ ርዕይ ላይም በስሪዲ ሞዴል የቅዳሴ ትርኢት ለብዙሃን ማስጎብኘቱም ይታወቃል። ከመጪው አብይ ጾም ጀምሮ ይህንን የቅዳሴ ተሰጥኦ ትምህርት ለምዕመናን በይፋ የሚጀምር ሲሆን በ2019 ዓ.ም በአእላፋት ዝማሬ ላይ የታደመውን ሕዝብ ያህል በየአጥቢያው በቅዳሴ ላይ ተገኝቶ የዝማሬውን ድምፅ በተሰጥኦ ድምፅ እንዲደግም ለማድረግ እቅድ ተይዟል። ጃን ቅዳሴ ከ24ቱ የኢትዮጵያ ጃንደረባው ትውልድ ፕሮጀክቶች አንዱ ሲሆን እስካሁን ድረስ 3 ዙር የቅዳሴ ተሰጥኦ ተማሪዎችን አስተምሮ አስመርቋል። በተቋማት ደረጃ የቅዳሴ ተሰጥኦ ለማማር ጥያቄ ላቀረቡ የሙያ ማህበራትም እንዲሁ ከስራ ሰዓታቸው ጋር የተስማማ የመማሪያ መርሃ ግብር ነድፎ በማስተማር ላይ እንደሚገኝ የጃን ቅዳሴ ሰብሳቢ ዲያቆን ኃይለ ኢየሱስ ተሻለ ገልጸዋል። በመስቀል አደባባይ የተካሄደውን 3ኛውን የአእላፋት ዝማሬ ከቀደሙት 2ቱ የአእላፋት ዝማሬዎች እጅግ የሚበልጥ ቁጥር ያላቸው ምዕመናን የታደሙበት ሲሆን በኦንላይን ደግሞ ሚሊዮኖች ተመልክተውታል። የኢኦቲሲ ቲቪ፣ ሀገሬ ቲቪ፣ አርትስ ቲቪ፣ ቃና ቲቪ፣ ፋና ቲቪ፣ ኢቢሲ፣ አሶሺየትድ ፕሬስ፣ ቢቢሲ፣ ሮይተርስ፣ ዶቼ ቬሌ፣ ቪኦሪ ቲቪ፣ ስፑትኒክ ሬዲዮ ለ3ኛው የአእላፋት ዝማሬ ሽፋን የሰጡ ሚዲያዎች ናቸው። የኢትዮጵያ ጃንደረባ ትውልድ
እዚህ ጋር ምናልባት ዩቲዩብ ገጾችም አሉ። በእነዚህ ከላይ የጠቀሳቸው ዩቲዩቦችም እንዳሏቸው ሆኖ በተጨማሪ ራሱ ጃንደረባው ሚዲያ ዩቲዩብ እና ፌስቡክ ገጹ ላይ አርቲስት ቲቪ በዩቲዩብ ገጹ ላይ ንሴብሖ የሚባልም ዩቲዩብ ቻናል 1 3 4 ዩቲዩብ ጭማሪዎች ይህንን ፕሮግራም በቀጥታ አስተላልፈው ነበር። የኢትዮጵያ ጃንደረባው ትውልድ የአላፋት ዝማሬን በተሳካ ሁኔታ ለማካሄድ ቀና ትብብር ላደረጉ የጠቅላይ ቤተ ክህነቱ የመምሪያ ኃላፊዎች፣ የአድባራት አስተዳዳሪዎች ምስጋና ያቀርባል። ከዚህ በተጨማሪው ዝማሬውን ያለ ምንም የጸጥታ ችግር ማካሄድ እንዲቻል እጅግ ከፍተኛ ትብብር ላደረጉ የከተማችን የጸጥታ አካላት ቅድስት ቤተክርስቲያን በምዕመናኗ ስም ኢጃት ምስጋናውን ያቀርባል ብለው እንዳላስቀድስ የሚከለክለኝ ምንድነው? የአላፋት ዝማሬ ሰረገላው እንዲቆም አዘዘ የሚል ሃሽታግ በመጠቀም መግለጫውን የዘጉት ነው የሚሆነው። እንግዲህ የሁሉንም የልብ ትርታ በትክክል አድምጠው እያንዳንዱ የተፈጠሩትን ሐሳቦች፣ ጉዳዮችን፣ የተነሱትን ሐሳቦች በመጭመቅ በመወያየት እንዲህ አይነት ሐሳብ ይዘው መጥቷል። እንግዲህ ይኸውላችሁ በጣም ስማርት የበቃ ትውልድ ማለት ይሄ ነው። ጉዳዩ በተፈጠረ በማግስቱ ተሰብስበው አውርቶ ተፋሽቶ ተነጋግሮ ሐሳብ ይዞ መምጣት ማለት በጣም በቃ እግዚአብሔር ይስጣችሁ። ሌላ ምንም የምንለው ነገር የለም። እንደዚህ አይነት አገልግሎቶች እስከዛሬ ከለመድናቸው ማህበራት ሌላ ጉዳይ ላይ ባሉ ማህበራት ያልተደረጉ ነገሮች፣ ሰንበት ቤቶችም ወደ ኋላ በቀሩበት ጉዳዮች የኢትዮጵያ ጃንደረባ ትውልድ ግን ከፍ ብሎ በመምጣት በእንደዚህ አይነት መልኩ ህዝቡ ጋር ለመድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከፍታዋን ልዕልናዋን ክብሯን ለማሳየት የሚጥርበት መንገድ በጣም ሊበረታታ ይገባል። ሁላችንም የኢትዮጵያ ጃንደረባው ትውልድ አባል በቃ የሚቃጠልም ሰው ካለ ይቃጠል፣ ምንም ልናደርግ አንችልም። በዩቲዩብ በለቀቅነው ቪዲዮ ላይም ትላንትና ዩቲዩብ ላይ በለቀቁት ቪዲዮ ላይም አንተ አባል ነህ ወይ ምናምን የሚል ኮሜንት አይቼ ነበርና አዎ በቃ አባል ነን፣ ምንም ልታደርጉት አትችሉም፣ አባል ነን። ምንም የሚያስነቅፍ የሚያስወቅስም ጉዳይ አይደለም። እንኳን የኢትዮጵያ ጃንደረባ ትውልድ አባል ይቀርና ሌሎችም ሰዎች ሌሎች ነገሮች ማህበር አባላት ናቸውና እሱ አይደለም የሚያሳስበን። ዋናው ጉዳይ ግን የአላፋት ዝማሬ በሚቀጥለው በአላፋት ቅዳሴ እንደሚካሄድ ነው የተነገረን። እግዚአብሔር ይስጣቸው፣ በጣም ነው የምናመሰግነው። ሰሞኑ እንግዲህ በማህበራዊ ሚዲያ ላይ የመስቀል አደባባዩን ትዕይንት ፎቶ በማጋራት የተለያዩ ሀሳቦች እየተሰጡ ነው የሚገኘው። የተለያዩ የሌላ ቤተ እምነት ተከታዮችም ሀሳባቸውን በጣም ታምራላችሁ በማለት ሀሳባቸውን እየገለጹ ነው። ይህ እንግዲህ ምን ያህል ተጽዕኖ እንደፈጠረ ይህ የአላፋት ዝማሬ የሚያሳይበት አንዱ እንትን ነውና በጣም ደስ የሚል እንደነበር ነው የምንለው። እናንተም ሀሳብ ካላችሁ በኮሜንት ላይ እንድታስቀምጡን ጠይቃችኋለሁ። ይህ ቪዲዮ እንዲደርሳችሁ የምትፈልጉ ወዳጅ ሰዎቻችሁም ካሉ ሼር አድርጉላችሁ። አብራችሁኝ ስለነበራችሁ ከልብ በማመሰግነው። እዚህ ድረስ ለተከታተላችሁኝ ላያችሁኝ ሰዎች ደግሞ ላይክ በማድረግ አገልግሎቱን እንድትደግፉ፣ ሰብስክራይብ በማድረግ ደግሞ ዝግጅታችን እንድታግዙ እጠይቃችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆያል።